አንድ ወሃቢያ ቢሞት በሱ ላይ ሶላተል ጀናዛ መስገድ ይቻላል ወይ? ወሃቢያ ሲባል አሁን በአቂዳ ጉዳይ የነሱን መንገድ የያዘ ሰው አላሁ ተዓላን ከመኽሉቃቱ ጋር የሚያመሳስል ሙሸቢህ የሆነ አቂዳቸው በነገራችን ላይ ድብቅ አይደለም። ኢነማ መጽሐፍቶቻቸው ላይ የተቀመጠ ነው፣ የሚያስተምሩትም ጭምር ነው፣ ሳፍሩ የሚያወሩት ነው። ያንን አቂዳ ይዞ የሞተ ወሃቢ ከሆነ አላህም በሰው ምስል አድርጎ ነው የሚያስቡት። አላህ ምስል አለው ብለው ኪታቦቻቸው ላይ አስፍረዋል። ባቡ ማ ጃአ ፊ ሱራ ብለው ምስል ብለው ከዚያ በኋላ ኢነ አላህ ኸለቀ አደመ ዐላ ሱረቲሂ የሚል ነገር አስቀምጠው አደም በአላህ ምስል ነው የተፈጠሩትና አላህ ሰውን ነው የሚመስለው ብለው እንደሚያምኑ መጽሐፍቶቻቸው ላይ አስቀምጠዋል። አንዳንዱ ለመናገር ሊያፍር ይችላል። ይሄንን አብዝቶ በጣም አደገኛ ንግግር ስለሆነ እኛ እናጋልጥ እንጂ እነሱ ለመናገር ያሳፍራቸዋል። በውስጣቸው ግን ያምኑበታል። ይሄ ሐዲስ ዛሂር ነው፣ ተስሪህ አያረጉም፣ ግን በሌላ ቃል ይጠቀማሉ። ሐዲሱን በዛሂሩ መያዝ ግዴታ ነው ይላሉ። ተአዊል አይደረግም እያሉ ነው የሚያወሩትና እንዲህ አይነት እምነት ያለው ሙሸቢህ الذي لا يعرف الله አላህን ማያውቅ አውቋል አይባልም። ይሄ ሰው የሳለውን ሰው መሳይ ነገር ነው አላህ ብሎ ይሰየመው። ليس هو الله። ይሄ እሱ የሳለው ነገር ደግሞ አላህ አይደለም። ይሄ ጀማሉል አንይም ኪፋየቱ ጣሊቢን የተባለው ኪታባቸው ላይ في معرفة مهمات الدين እዛ ላይ በአእምሮ የሚሳል ነገር مخلوق لله ብለዋል። ያ አላህ ፍጡር ነው። الله الذي خلقه ይሄንን ምስሉ አላህ ነው የፈጠረው ብለዋል። ስለዚህ ይሄ ፍጡር ነገር ነው፣ እሱ ፈጣሪ እያለ እየተገዛ ያለው። እንዲህ አይነቱ ሙሸቢህ ወሃቢ ይሄ አይነት እምነት ያለው ሰው ሙስሊም አይሆንም። ስለዚህ ቢሞትም አንሰግድበትም። የሙርተድ ሁክም ነው ያለው። ቢሞትም አንሰግድበትም፣ አይቻልም ነው። አንሰግድበትም ሲባል እንደው አውላ አን ላ ዩሰላ ዐለይሂ ሳይሆን ላ የጁዙ አን ዩሰላ ዐለይሂ፣ በሱ ላይ መስገድ አይቻልም። እምነቱ ትክክል አልነበረምና